ፕሮግራም መሪ ሙዚቀኛውን ሁሉ በመገለጽ ዘርፍ እግዚአብሔር እየባረከ ነው። በማስራት የሕፃናት አገልግሎት እንደገና ፕሮግራም በመምራት በፓስተርን በኩል ጌታ ባርኮናል። አንድ እጃችሁ ዘርግታችሁ እግዚአብሔር ያመሰግናለሁ። ሁለት እጃችሁ እንደዚህ ከፍ አድርጉ። አንድ ያመስግኑ። ወደ ቃሉ ልንገባ ነው። ጌታ ሆይ አመሰግናለሁ። በመስገን ስለባረከኝ አመሰግናለሁ። ሰማይን ስለከፈትክልኝ አመሰግናለሁ። የማይዘጋ በር ስላለ አመሰግናለሁ። ዛሬ ቃል ልቤን ያገኝ በሉስኪ በጌታ በኢየሱስም የተከፈተ አእምሮ ይብዛ፣ የተከፈተ ልቦና ይብዛ። ሊዲያን እንደከፈትክ ጌታ ሆይ ልባችንን ክፈተው። ዛሬ ቃል ያለፈበት ቃል ጆሮውን ሳይገባ መንፈሱ ሳያልፍ ነፍሱ ሳይገባ ሳያነቃቀው የሚወጣ ሰው አይኖር። ጌታ ሆይ ድንጋይን ያናወጣው የእግዚአብሔር ቃል ልባችንን ይንካ። አቤቱ ዛሬ ያዘነ ይጽናና። በእግዚአብሔር ቃል ጌታ ውስጥ መዶሻ አለ። የእግዚአብሔር ቃል ውስጥ ብለዋ የሆነ ሰይፍ የሆነ ነገር አለ። የእግዚአብሔር ቃል እሳት ነው። የእግዚአብሔር ቃል እግዚአብሔር ሆይ ንፋስ ነው፣ ውሃ ነው። በዚህ ሁሉም አይነት መታ በእያንዳንዳችን ሕይወት ውስጥ መቀየር ያለበት ሁሉ እንዲቀየር እንጸልያለሁ። እኔም ባሪያ ተናጋሪን እንደ ቧንቧ አፌን በአፌ ተጠቀመ። አቤቱ በዓይኖቼ እያየ በእጄ እየነካ በአንደበቴ እየተናገርክ ሁለንተናዬ ፈቅጄ ሰጥቻለሁ። በሙላት በዚህ ጉባኤ ተንቀሳቀስ። ለሙሴ ስትናገር እኔ አፍ ይሆናለሁ እንዳልክ ዛሬ አፍ ሆነ ተናገር። ጌታ ሆይ ትላንት እንዳገለገልኩ ልማዴን ይዤ አልቆምም። ያልተለመደ ዳመና በዚህ ጉባኤ ይንቀሳቀስ። የደከመ ጉልበት ይበርታ፣ ያዘነ ይጽናና። በማይታወቅ ጉልበቱ የተያዘ አእምሮ የተፈታ ይሁን በኢየሱስ። በዚህ ቦታ በገር ቤት ባለው በየሎኬሽኑ ላለው የድምፅ ፉሽካ ይነፋ፣ መለከት ይነፋ። የሚቋቋመን ጎልያድ ይውደቅ። ጌታ ሆይ ዘር ማንዘራችን አይገብርለትም እንጂ አንገብርም፣ ለጠላት አንገብርም፣ ለሰይጣን አንገብርም። ለሚከታተለን እርግማን ዘመናችን አይበላ። ቃልህን ይዘን እንወጣለን። በኃይል መውጣት ይሆንልን። ነሆ ተባረክ በኢየሱስ አሜን። ሁላችንም እግዚአብሔርን ቃል እናወጣና እግዚአብሔር ይባረክ። ሁለተኛ ሳሙኤል እናወጣለን። በሁለተኛ ሳሙኤል ምዕራፍ 8 ምዕራፍ 8 በገጽ 254 ብሉይ ኪዳን አነባለሁ። ምዕራፍ 8 ቁጥር 1 ካነበብኩ በኋላ አላፍ ብዬ አንድ 3 ቦታ ላንብብ። ቁጥር 1 ከዚያም በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸው። ከፍልስጤማውያንም እጅ ሜቴክ አማ የተባለችውን ከተማ ወሰደ። ሞዓብን መታ፣ ሞዓባውያንንም በምድር ጥሎ በገመድ ሰፈራቸው። በሁለት ገመድ ሰሞት፣ በአንድም ገመድ ሙሉ ለሕይወት ሰፈራቸው። ሞዓባውያንን ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ቁጥር 6 ዳዊትን በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድል ሰጠው። ዳዊትም ለአዲርአዘር ባሪያዎች የነበሩትንም የወርቅ ጋሾች ወሰደ። ወደ ኢየሩሳሌምም ይዟቸው መጣ። ንጉሡም ዳዊት ከአዲአዘር ከተሞች ከቤጣሂና ከቤሮታይ እጅግ ብዙ ናስ ወሰደ። ቁጥር 13 ዳዊትም በተመለሰ ጊዜ18,000 ሰዎች በጫው ሸለቆ ውስጥ
በማምታቱ ስሙ ተጠራ። በኤዶምያስ ሁሉ ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እንደገና ምን ይላል? እግዚአብሔርን ዳዊት በሄደበት ሁሉ ድልን ሰጠው። አሜን በለስኪ። ማን ነው ድል ሰጠው? እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው ይላል። አጠገባችሁ ያለው ሰው ይሄ መልእክት አስተላልፉት። እግዚአብሔር በሄድክበት ሁሉ ድል ይስጥህ በለስኪ። እባካችሁ ተንቀሳቃሾች እኮ ነን እኛ፣ ሰው ነን። የሞታ ሰው ብቻ ነው መቃብር ውስጥ ያለው። አጠገባችሁ ያለው ሰው ጤናማ ህይወት ያለው ከሆነ እንዲህ በሉት፣ እግዚአብሔር በሄድክበት ሁሉ ድል ይስጥህ ተባባለ። እስኪ ባሉ ደግሞ እንቃል 3 ጊዜ በሉ እባካችሁ። በጆሮ ጠጋ ብላችሁ እግዚአብሔር በሉ እባካችሁ፣ በሄድክበት ሁሉ ድልን ይስጥህ በሉ። ጠላቶች በሉ ገባሮች ይሁኑልህ እግዚአብሔር በሉ። ከተማቸውን ይስጥህ በሉ። እንደዚህ ሊባርካችሁ በሄዳችሁበት አትፈሩ። እግዚአብሔር የሚባል አምላክ ማስጣት ያውቃል። ግን አንድ ነገር ቀድሞ ይፈልጋል። እግዚአብሔር የተቀባ ሰው ይፈልጋል። አየህ፣ እግዚአብሔር ማንንም አይቀባም። ዳዊትን አገኘ ነው። እዚህ ቸርች ላይ እየሰማን ያለ ነው። ባለፈው በአውሎ ነፋስ ውስጥ በወጀብ ውስጥ እያለ ወራት 2 ወር 1 ወር 3 ወር አካባቢ በመንፈስ ቅዱስ የመጀመሪያ ጊዜ ስለ መንፈስ ኃይል መከፈት ለ2 ለ3 እውዶች እንሰማ ነበር። ቀጥሎ በመንፈስ ቅዱስ እሳት መቀባት ኃይል መንፈስ ቅዱስ እሳት መሙላት የሚል ነገር እየተካፈልን መጣንና እንደገና ደግሞ መንፈስ ቅዱስ አመጣና በቅባት ስለ ቅባት መካፈል ጀምረናል። በቅባት ውስጥ ያለው ማለት ነው። አየህ፣ አይኑ የተከፈተበት ሰው ማለት ነው ድል የት እንዳለ ያውቃል። እውር ከሆነ ነገር ጋር ሁሉ ነው የሚጋጨው። ይሄዳል ቷ ይልና ይመለሳል። ይሄዳል ቷ ይላል። ምክንያቱም ገንዘቡን በማውን ቦታ፣ ጉልበቱን በማውን ቦታ፣ ልጅነቱን በማውን ቦታ ያጠፋል። አይኑ የበረሰው ድል የት እንዳለ ያውቃል። ኃይል የት እንዳለ ያውቃል። በኃይል አልችልም፣ በገንዘብ አልችልም፣ በትምህርት አልችልም፣ በሰው ቁጥር አልችልም እና ኃይል ያስፈልገኛል። ከዛስ አይኑ የተከፈተ ሰው ወደ እግዚአብሔር ይመለስና መንፈስ ስጠኝ መንፈስ ስጠኝ ይላል። መንፈስ ሲቀበል ግን የመንፈስ ቅዱስ መምጣት ቅባት የሚባለው ጉልበት ይሰጣል። አሜን። ካራገና ማሳ ዳዊትን አገኘሁት፣ ቅዱስ ዘይትንም ቀባሁት። ክንዴን ረዳዋለች፣ እጄን ታጸናዋለች። እያንዳንዱ ቃል ነፍሴ ውስጥ ይገባል። ሃሌሉያ! ይባርካችሁ በጌታ በኢየሱስ። በዘመናችሁ ሁሉ ልፍስፍስ አትሆኑ። አማርኛ የገብቷችሁ ከሆነ በዘመናችሁ ሁሉ ደካማ አትሆኑ። ቀኝ እጅ ወደ ላይ ዘርጋ በኢየሱስ ክርስቶስ ስም። በዘመን ሁሉ ጉልበቴ አይላላ። እግዚአብሔር ጥንካሬን እየጨመረ ይውሰደው። ሰፈር መርጠር አይደለም የሚበረታው። የሰፈር ውሻና ከሰፈር የወጣም ይባላል አይደለ? አንበሳ የሚመስልና አስፈሪ የሚባሉ ውሾች ከመንደር ሲወጡ ጭራ ቆልፎ ፈሪ ናቸው። የመንደር ጀግኖች ናቸው። የሰፈራቸው ጀግኖች ናቸው። አባታቸው አሳዳጊያቸው ሲኖር አገር ሁሉ ያስፈራራሉ። ከሰፈር ሲወጡ ያቁታል፣ ይቅለሰለሳል። የኛ አባት ምድር እናሞላዋ። እስኪ የኔ አባት ሁሉ ቦታ አለ የሚል ሰው አለ። እግዚአብሔር አለ የሚል ሰው አለ። በርክበት ሁሉ ድል ይስጥ። የትምን አለ ጌታ። የእግዚአብሔር መገኘት ሁሉ ቦታ ካለ፣ እርሱ ባለበት ልጆቹ ካሉ፣ የተቀቡ ከሆኑ ይሄዳሉ፣ ይበረታሉ፣ አይደክሙም፣ አይታክቱም። ዛሬ በወንዶችና በሴቶች ላይ ይሄ ክብር ይውደቅ። እግዚአብሔር እንደ ድምፅ ያለ መንፈስ ያሰማኛል። በሄዳችሁበት ቦታ ሁሉ አትፈሩ። እግዚአብሔር ድል ይስጣችሁ። ቀጥጅን ዘርጋ እባክህ፣ ዘርጋ። አይ ዶንት ኖ የት እንደምትል። ከዛሬ ጀምሮ እኮ ሌላ ቀን ነው።
እስካሁን ለምን ወማዩን ወማቆ ነገር ስለምን ምን እርግጠኛ ነህ? ቀጥለህ ሱዲ ስለምን ምን እርግጠኛ ነህ? ቀጥለህ ከምሳ በኋላ ከዚህ ወደ የት እንደምትል ምን እርግጠኛ ነህ? ግን ይሄዳለሁ። የሚሄዳው ግን ባልተለመደ ክብር ነው። ባልተለመደ ክብር ይሄዳለሁ። እግዚአብሔር ደስ ይለኛል። በጠላቶች ሰፈር ላይ ገመድ ትለካለህ። በአንተ ላይ የለካው ገመድ ይበጣጠሳል። እግዚአብሔር ምስክሬ ነው። የሆነ ኃይለኛ ይመታል። አሜን። ይሄድ ወደ እግዚአብሔር ግን ካንተ ጋር ይወጣል። ብዙ ቦታ ላይ በጣም አስገራሚ ነው። ዳዊት ፍልስጤም ሲገባ እንደ ሰውዬ ፍልስጤም ጋር ይሳካለት፣ ሶሪያ ጋር ሲመጣ እንደ ሶሪያ ጋር ይሳካለት፣ በሄደበት ሁሉ የሚል ቃል መጨረሻ ላይ ገመደመ። መጽሐፉን ወደ ታች ስተነቡ እጅግ ብዙ ታጣቂ እንጂ ተራ ጠላት አይደለም ፊቱ ላይ ያለ። የሰረገላ ብዛት፣ የፈረሱ ብዛት፣ የተዋጊዎች ብዛት እንጂ ደካማ መርጦ አይደለም ያሸነፈው። እጅግ የበረታ ጠላት ነው የሚገጥመው። የሚገርመው ግን አብሮት ያለው ከታጣቂ ይበልጣል። ለካ ድል በፈረስ አይደለም፣ ድል በመሳሪያ አይደለም። ድልን የሚሰጥ ግን እግዚአብሔር ነው። ይህ ስለገባው ዳዊት ምን አልመሰላችሁ? እነዛ በሰረገላ እነዛ በፈረስ ይታመናሉ፣ እኛ ግን በሰራዊት ጌታ በእግዚአብሔር ስም። በልጅነታችሁ መገኑ ከማተሳን ዋአዩ ባህዲየኛ ምናምን ሎቆ በቃ የሆነ እግዚአብሔር የሚለውን ስም እንደ ትንሽዬ እንደ ፊደል ተብራችሁም ከሆነ ይሄ እግዚአብሔር ሪል ከሆነ ይሄ እግዚአብሔር እውነተኛ እንደሆነ ትንሽ እምነት ካላችሁ አሁን ግን እንዲህ ይሆናል። ይሄ እግዚአብሔር ትላንት አድነዋል፣ ዛሬን አድርሷል። አሁን ግን በመረዳት ትወጣለህ። አሁን ግን በቅባት ትወጣለህ። አሁን ግን እያስከበርክ ትወጣለህ። አሁን ግን ከፍታ ትወርሰዋለህ። እናገራለሁ በእግዚአብሔር ቃል ደፍሬ በኢየሱስም ሰፈራችሁ ከፍታ ይሆን። ሰፈር ቆላፊ ጨርቅ እንዲህ ዝም ብሎ ሙሱስ እያለ የሚሄድ መንፈስ አልተካፈልንም። እግዚአብሔር የኃይልን መንፈስ እንጂ የፍርሃትን መንፈስ አልሰጠንም ነው። ይድፍረት። ስለዚህ በዚህ ቦታ ላይ ባለፈው ከምንካፈለው ዳዊት ለምን በሄደበት ሁሉ ተሳካለት? ለምን ተሳካለት? ሰው አይደለም። እንዴት ነው ሰው በአንዱ ይሳካላል? ባለለኛው አይሳካው። 50-50 ነው። አንዳንዴ ፈጽሞም ላይሳካ ይችላል። ግን እንዴት ነው ሰው ልጅ በሄደበት ጦርነት ውስጥ፣ ፈተና ውስጥ፣ ሰልፍ ውስጥ ስንት አውሬ ፊቱ ላይ ያለ ግን ድል የሰው ደስ የሚለው አንድ የማይሸነፍ ክንድ ይዞታል። እግዚአብሔር የሚባል እግዚአብሔር የሰፈር ጠንቋይ ቢሆን ኢንተርናሽናል ጠንቋይ ቢሆን ፊቱ ላይ ቆመ። ባላምም በሉት ታሙዝም በሉት ምናምንም በሉት የእስራኤል አምላክ እግዚአብሔር ባለበት ቦታ ላይ ተራራ ይንቀጠቀጣል። እግዚአብሔር ከመጣ ባሕር ይሸሻል። እግዚአብሔር ከመጣ ኮረብታ ይሸሻል። እግዚአብሔር ከመጣ ምድረ በዳ ይናወጣል። እግዚአብሔር ከመጣ ወገኖቼ ሁሉም መንገድ ነቃ ገሸሽ። ጊዜን ስለሚወስድብኝ እንጂ እጅግ ብዙ ነገር ይታወቀኛል መንፈሴ ላይ። አንዳንድ ደካሞችን ይዞ የሚነሳ የእግዚአብሔር ክብር ይታመኛል። ከዛሬ በኋላ እንደ አበሻ አታስቡ፣ እንደ አበሻ እንደ ኢትዮጵያዊ አታስቡ፣ እንደ እግዚአብሔር ልጆች አስቡ። እግዚአብሔር እንዳለ ሰው ይዞ ከሄደ የትም ይሳካልሃል። ድል ወደ ዛሬ ሳምንት ወስጄ ጊዜ ነው ወስደው ወደ ዛሬ እግዚአብሔር ሊያውራን ወደ ፈለገው ነገር ዋና ሀሳብ ሆኖ እግዚአብሔር ውስጥ ያመጣው ጉዳይ ላይ አሁን ካነበብነው መነሻ ተነስተን በመንፈስ ቅዱስ ቅባት በአማኝ ሕይወት ውስጥ በሙላት በሚኖርበት ጊዜ የሚሆኑ ነገሮችን ነው ዛሬ ማሳያችሁ። የእግዚአብሔር ነገር ታዲያ እንዴት መኖር አለበት? በሙላት ፍቃዱለት ባካቸው አማኞች ድሱ ከሆነ ሁሉ ድል የሚሰጥ ከሆነ ድል በጡንቻ በልበት ድል በትምህርት ድል ምናምን ያልተቻለ ከሆነ እቺ ምድር ለብዙ ኃያላን መቀበሪያ ሆናል። ብዙ ጀግኖችን የበላች ዓለም ነች። ነገር ግን እንደ ዳዊት ያሉ በግረኞች ደግሞ አንበሳውን ገለው ብዙ ድል ተጽፎላቸዋል። ድል የሚያጽፍ አምላክ አለ። ድልን የሚታቀዳጅ እግዚአብሔር አለ። ድል
በዚህቹ አንድ ክንድ በሆነችው እጃችን ውስጥ ሳይሆን ሰማይና ምድርን በዘረጋው እጁ ውስጥ ነው ያለው። አንዴ ሁለት እጃችሁ ዘርግታችሁ እግዚአብሔር አለ በሉ እስኪ። ያለ ከዚህ በላይ ጮሃል አይደል? ድምፅ አላችሁ። እግዚአብሔር አለ በሉ በሉ። ከዚህ በላይ እንዴት ሁለት እጅ ዘርግታችሁ እግዚአብሔር አለ በሉ። ይደገማል ባካችሁ። መኖሩ ይገለጥላችኋል። አለ ግን በእንደ ሕይወት ላይ እየሰራ ይገለጣል። እግዚአብሔር አለ ከእሱ ጋር። እግዚአብሔር አለ በእሱ ቤት። እግዚአብሔር አለ አትንኳት የሚባል አይነት ሕይወት ያስቀናል፣ ያስመኛል። እኔ የዳዊት ድል ተመኘው። ዳዊት ዛሬ በሄደበት ሁሉ የሚል ነገር ዳዊት ነጋዴ ቢሆን፣ ዳዊት ተማሪ ቢሆን፣ ዳዊት ንጉሥ ቢሆን፣ ዳዊት ዘማሪ ቢሆን በሄደበት ሁሉ ከኃጢአት ውጭ ዳዊት በሄደበት ሁሉ እግዚአብሔር ይሰጠው ነበር። እስኪ እግዚአብሔር ሁሉን ይሰጣል የምል ሰው አለ? እግዚአብሔር ሁሉን ይችላል የምን ጭምር የምል ሰው እንደዚሁ እንዳነሳችሁ ይሳካላችሁ። ታዲያ የእግዚአብሔር ቅባት ይሄ ዳዊት ሕይወት ላይ የነበረው ዳዊትን በነገር ሁሉ እንዲሳካ ያደረገው እሱ ከሆነ በአዲስ ኪዳን ባለችው ቤተክርስቲያን ደግሞ በጥላው ዘመን በብሉይ ኪዳን የአዲስ ኪዳን ጥላ ነው አካል ሆኖ ክርስቶስ በመጣበት እኛ ደግሞ ልጆቹ በሆንበት ዘመን ላይ በሙላት በወንዶችና በሴቶች ልጆች ላይ መንፈሴ አፈሳለሁ ያለው ኪዳን ባለ ዘመን ሆነን ለምንድን ነው በሙላት የማይሳካልን? ለምንድን ነው የእግዚአብሔርን ሄቪ ግሎሪ በሕይወታችን ላይ ትሬን ማናረገው? አሁን በጣም አንደኛ መንፈስ ቅዱስ ፊል እንዲያረግ ያደረገኛል። ሌላ ደግሞ ፊታችሁን ሲያይ አሰማማችሁን ስለሚያይ ትኩረት ሰጣችሁ ስሙ። እንድትበረቱ ስለምፈልግ በጌታ በኢየሱስ ነገ ወድቃችሁ እንትና እኮ እንትን ሆነ ተብላችሁ ሳይሆን እንትና እኮ ተሳከለት ሲባል ዜና ይወጣ። አሜን። ዜና ወጣ፣ ዝና ወጣ የሚል ቃል አብብ ያለው ቀደም። በሙላት እንዲኖር የሚፈቅዱ አማኞች ሕይወት ውስጥ መንፈስ ቅዱስ ወይም እግዚአብሔር ቅባት አንደኛ ምን እንደሚያደርግ ላሳችሁ። በአማኝ ሕይወት ውስጥ የእግዚአብሔር መንፈስ በሙላት በሚኖርበት ጊዜ አማኙ በሁሉም በሕይወት አቅጣጫ የድል ሕይወት መኖር ይጀምራል። ይህንን ነገር ጆሮ ሰጣችሁ ስሙ። ጽፋችሁ ካልሆነ ደግሞ ጆሮችሁን ስጡኝ። አማኙ የጌታ ልጆች እየሰማችሁ ነው። በሁሉም አቅጣጫ ምስራቅም አቅጣጫ፣ ምዕራብም አቅጣጫ ነው፣ ደቡብም አቅጣጫ ነው፣ ሰሜንም አቅጣጫ ነው። በሁሉም አቅጣጫ 360 ዲግሪ የአማኝ ሕይወት በእግዚአብሔር ቅባት ውስጥ በሚኖርበት ጊዜ የድል ሕይወት መኖር ይጀምራል። እሺ መኖራችሁ ካልቀረ የድል ሕይወት ይሆንላችሁ። በሁሉም አቅጣጫ አያችሁ፣ እቺ ዓለም ሁሉም ነገር አትሰጣም። በሁሉ አሸናፊ መሆን አይቻልም። ስለዚህ በሁሉ ነገር አሸናፊ መሆን የሚቻለው የእግዚአብሔር ቅባት በአማኝ ሕይወት ውስጥ በሙላት ሲኖር። ጆሲ አንድ ጥቅስ ቶሎ ላስነብብ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ከአዲስ ኪዳን እሱም መጽሐፍ እናንብብ። የተወሰኑ ጥቅሶችን ቶሎ የምናነብበት ሰዓት ነው። አሁን በትምህርት መልክ ቶሎ ብላችሁ እንድትሰሙኝ ይፈልጋል። ጎሄድ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀትን ሽታ ለሚገልጽ ለአምላክ ምስጋና ይሁን። ተባረክ። ድገመው። ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጽ ለአምላክ ምስጋና ይሁን። 15 እንድገመት ቀጥላት። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ ማዛንንና ለእነዚህም ለሞት ለሚሆነው የሞት ሽታ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ስለዚህም ነገር የሚበቃ ማን ነው? ተባረክ። ጌታ ይባርክ። ጳውሎስ ምን አለ? ነገር ግን በክርስቶስ ሁል ጊዜ ዛሬ ሐሙስ ምሽት ይመስለኛል ዛሬም ሳምንትም ሲነካካ ነበረና ክርስቶስ ማለት ምን ማለት ነው? ክርስቶስ ማለት የስሙ ትርጉም ምንድን ነው? የተቀባ ማለት ወይም ማሲህ ማለት ነው አይደል? እሱ
ክርስቶስ ካላችሁ መሲህ ንጉሥ የተቀባ ኢየሱስ ማለት ደግሞ አዳኝ ማለት አይደል? እና በክርስቶስ ነገር ግን በክርስቶስ ይልና ሁል ጊዜ ነው ብለው በክርስቶስ ሁል ጊዜ ክርስቶስ ሲባል ምንድን ነው? ቅባት ወይም ደግሞ መሲህ ከኔ ጋር ነው፣ ገዢ ከኔ ጋር ነው፣ እግዚአብሔር ከኔ ጋር ነው ማለታችን ነው። መጽሐፉ እንደዚህ ነው። ጳውሎስ ምን አለ? እኔ የሚዞረው ሁል ጊዜ በድል አለ በክርስቶስ በድል ለሚያዞረን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራ ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሆናል። በየስፍራ ድል የሚባል ነገር አለ። ድል በጣም ቬሪ ኢምፖርታንት። ድል ማለት አይዴንቲቲ ነው፣ ማንነት ነው። ሽንፈትን ማንነት ነው። አሁን በጣም ዜግነት ላይ ስደተኛ እና ጎብኚ ይባላል። ስደተኛ ከተባለ ስደተኛ ካምፕ ነው የምትገባው። ፈታሽ ይበዛብሃል። ኢሚግሬሽን መከራ ያሳያል። ፖሊሱ ሳያሰቃያል። ቀዳዳው ጠባብ ነው። ሌላ ካውንስ ምንድን ነው የሚባለው? ቪዚተርስ ወይም ደግሞ ጊዜ እንደሚባል ታግዝኛለች። ጎብኚ የሚባለው ከዛስ በምን ነው? ሰር ይወልካም ተብለህ ሙዚየም እየጎበኘ አጭር ቁንጣ ታጥቃ ካሜራ ገጥመ አገሬ ላይ ምንም ልትሆን ትችላለህ። ቪዚተር ነው። ፖሊስ ይታዘዝልሃል። የሀገሩ መንግስት ይንከባከባል። ሌባ አይነካህም። ስደተኛ ስትባልስ በቃ ከሰው ከውሻ ትንሽ ከፍ ያለ ከሰው ያነሳ ሰው ነው። ለምን ያልኳቸው ያለው ለምንድን ነው? እቺን ዓለም ነገር እንደዚህና እንደዚህ አድርጎ ያወሳሰባት ለምን እንደሆነ ታውቃላችሁ? ሰዎች ማንነት ላይ የተቀመጠ በአይዴንቲቲያችን ላይ ያለው ክራይሲስ ነው። ጳውሎስ ግን እንዲህ ነው ብለው በክርስቶስ ሁል ጊዜ በድል ለሚያዞረን ጳውሎስ አንድም ቦታ በክርስቶስ ኢየሱስ ያገኘውን ነፃነት ተሰልቦበታል። ክርስቶስ ካለ ድል አለ ነው። በድል ነው ብዙረው ሸንጎ ፊት፣ ሁለት ፊት ዱላ ሲያነሱ ምናምን ስሉ ሰውየው እጅ የሚሰጥ አይደለም። የድፍረቱ ምክንያት ውስጡ ላይ የገባ ቅባት ነው። አጠገባችሁ ያለው ሰው ሽንፈትን አልቀበልም ብሎ ባካችኋል በሉ እባክህ አፍርስ። የሆነ ነገር ጣል ከላይ በኢየሱስ ክርስቶስ አልቀበልም ብሎ ባካችኋል። ከላችሁ ላይ አፍርስ። የሆነ ነገር የሆነ ከዘር ማንዘር የመጣ አንተ ጥቁርና አንተ አፍሪካዊ ያለ በክርስቶስ የፈረሰ ነው። ይፍረስ። የሰባተማ የአባት ምናምን ተብሎ የመጣ አንቀበልም። ከላይ የመጣው ገብቶብናል። ክርስቶስን ተቀብያለሁ። ቅባት ቤቴን ገብቷል። ውርደት ወደ ክብር ተቀይሯል። ሲኦልን ኢየሱስ ሰግቶታል። በሕይወት መጽሐፍ ስሜ ተጽፏል። ከእግዚአብሔር ቀኝ ተቀምጫለሁ። በላይ አለው። በመሬት ያለው እባብና ጊንጥ ይገዛልኛል። ከሞን ወገኖች ክርስትና ከገንዘብ ይመጣል። አይተካከም። ክርስቶስ አናሳምነው። ክርስቶስ ያለው አማን ለእንጀራ ብኩናውን አይሸጥም። ክርስቶስ ያኖራል፣ ያበላል። ቅድም እኮ ዮሐንስ ተነበዋል። አንተ እንጀራ ነህ። እዚህ ክርስቶስ መኖሪያ ነው የሚል ሰው አለ። ክርስቶስ ያጠቅመኛል። ክርስቶስ ዘሬን ያኖራል። ክርስቶስ ከልመና ያወጣኛል። ክርስቶስ ሕይወቴን ይመራታል። አንተ ይባርካችሁ። በሄዳችሁበት ክርስቶስ ድል ይሆንላችሁ። ጨክ ብለህ አሜን ብለን የሚያስፈራራሽ ሰይጣን አናቱ ይመታ። ቀና በሉ ወንድሞቼ እና እህቶቼ። በየትኛውም ነገር ላይ ልብሳችሁ አይደለም መወዳደሪያችሁ፣
ዘራችሁ አይሆን መወዳደራችሁ፣ ትምህርታችሁ አይሆን መወዳደራችሁ፣ ገንዘባችሁ አይሆን መወዳደራችሁ። በእናንተ ውስጥ የገባ ክርስቶስ በሄዳችሁበት ሁሉ ሁሉ ጊዜ በድል የሚያዞር አንድ መሲህ አለ። ኧረ እባካችሁ ክርስቶስ በእኔ ውስጥ አለ ብዛቸው አሜን ይበል። ክርስቶስ በሉ እባካችሁ፣ ቅባት በሉ እስኪ። ዘንድሮ እንደዚህ እናገራለሁ፣ የሲኦል በር ተዘጋ። ሁለቱም በጌታ ልጆች ዘንድሮ የሚሞት ይመስለኛል የምትሉ ሰዎች ካላችሁ እኔም ገላለሁ ያለ ካለ ዳዊት ግድያን ይዞበት ጎልያድ ፊቱ ላይ ቆሞ እንዲህ አለ። በአማልክቱ ስም ረገመውና ቀድሞ የረገመው እሱ የነሱ መርገም እንጂ መባረክ አለ። ያው አንተ ቀይ ብላቴና ውሻ መሰልኩ አለ። እግዚአብሔር ይመስገን ስም ሰጠ ለራሱ። ለዳዊት ጎልያድ ከውሻ ያነሳ ነው። የተቀባ ሰው እንዲህ አያይም፣ እንዲህ ነው ያይ። አሜን አሜን። ማገሮት ተወረታል በጌታ በኢየሱስ ስም። ወደ ታች ዝቅ ያለ መንፈሳችሁ ወደ ላይ ይውጣ በኢየሱስ ስም። ከቆርቆሮ ውስጥ አትይ፣ ከኮሽና ውስጥ አትይ፣ ከሶፋ ሆነ ቺፕስ ውስጥ አትይ። ዞር በል ከላይ በእግዚአብሔር ኃይል ነው። ተራራ የሚያክል ሁሉ ቂማኖ ነው ይወድቅብሃል። ለሆነ ሰው ይናገራለሁ፣ እግዚአብሔር ከፍ ያለውን እግር በታች ያወረውልሃል። ለምን እንደው ታውቃለህ? እኛ ከላይ ነን። ሁል ጊዜ ነው ነው ወር ጠብቁ አይደለም፣ ጊዜ ጠብቁ አጋጣሚ አይደለም። ሁል ጊዜ የሚባል ስኬት በምድር ላይ የለም። ክርስቶስ ካለ፣ እግዚአብሔር ካለ፣ መንፈስ ቅዱስ ካለ፣ አረ ሁል ጊዜ ጠዋትም ይሳካልሃል፣ ማታም ይሳካልሃል፣ ነገም ይሳካልሃል፣ ቀጥሎም ይሳካልሃል። ጠብቆ የመጣ ካለ ተገባሪ አስከባሪ ታይሆናል። እግዚአብሔር እግር ስር ጭኖ ያስከባሪ ኃይል ይሰጣል። ዳዊት አስገበራቸው። ስም ያላቸውን ከተሞች እየነጠቀ እግዚአብሔር እንዲህ የሚል ይመስለኛል። አነ ኢኦሶ ይመስለኛል። ወይኔ የኔ ልጆች ጉልበቴም ባያችሁ ነው። ሰማይን በእጁ የለካ አምላክ ይሆን ስል የሆነ አምላክ እፍ ብል ምድር የምናወጥለት አምላክ ማን ባወቀኝ ያለ ይመስለኛል። ማን ያውቀዋል? የተቀባ እንጂ የተቀባች ሴት መሰክሮ ታውቀዋለች። ጠላት ላይ ትዘምርም፣ ለሰይጣን አትዘምርም። ወዮ የምን መዝሙር የላትም። ጌታ ሆይ ብንወዳደር በሁላችን ውስጥ ያለው ኪሳችን ያለው ወረቀት ብታወቁ አንዱ እንዲህ ነው፣ አንዱ መጨረሻ ላይ አንዳንዱ አይዲ ነው፣ ግን ሪፊውጂ ይለናል። የተመታ ይሁን አጠገብ ያለውን ሰው እሱን ጣልና በጌታ ተገለጥ ብሎ ባካቸው። አንዳንድ ግሪን አይዲም ያለው አበሾች አላቸው። ከዛም ለነሱ ምልክት ስትሆን ኖት ሲቲዝን አንድ ኖት የሌላ ነገር አለ። ኖት የማይባል ኢዝ ማይ ቻይልድ የምላለ የኪንግዶም ኦፍ ጋድ የምላለ የእግዚአብሔር የመንግስት አካል ቆሞ አንድ ሰው ወራሽ ነኝ ይበል ነበር። ዜግነት የሰማይ ነው ይበል። በክርስቶስ ከፍ ያለ በሰይጣን ግዛት ላይ ትበልጣለህ፣ ከፍታውን ትረግጣለህ። ደረጃ መጋቢ መንፈስ የተመታ ይሁን። እስኪ በእኔ ላይ አይሰራም በል እባክህ። እንደዚህ አራግፉ። በእኔ ላይ አይሰራም። የህግ መንፈስ አይሰራም። ሰይጣን ያወጣ ስም አይሰራም። ሰው ያለኝ አይሰራም። ኪሴ ያለው አይደለው፣ እኔ ያለው ከላይ ያለው ነው። ኢየሱስ አለ። ግሎሪ ቱ ጋድ። ክርስቶስ ነው። ቁጭ በሉ እባካችሁ። ውይ እግዚአብሔር አንድ አንበሳ ሰው ፈልጓል። አይኑ የተከፈተ ሁሉ ጊዜ በድል ለሚያዝ ይህ አዲስ ኪዳን እኮ ለጳውሎስ የሰራ ክርስቶስ ለእኔም ይሰራል። አጠገብ ያለው ያዝና ክርስቶስ በጳውሎስ ብቻ አላበቃም በሉ እባካችሁ። ዛሬም ስራ ላይ ነው በሉ እባካችሁ። ክንግዶሞች ስሙ ጮና አሜን በሉ። ኢየሱስ የሆነ ትውልድ እየተነሳለት ነው። እግዚአብሔር የሚሰራ አምላክ ነው፣ ግን የሚያሰራ ሰው ይፈልጋል። ዳዊትን ረገመው አይደል? ቀይ ብላቴና አንተ አለው። ምን እንዳለ አይታወቅም፣ ብቻ እግዚአብሔር ይገስጸው። ረገመው። አንደኛ ተበሳጨ።
አንዳንዴ መድፈር ሲያስጀምርህ ጠላት የመጀመሪያ የሚያረው በጨጓራ አቅጣጫ በሽታ ይፈጠርበታል። ለምን? መደፈሩ ራሱ ግራ ያጋባዋል። ሳይተኩስ ትቀድመዋለህ። እሱ ጥያቄ ውስጥ እያለ አናቱ ላይ ትወርድበታለህ። አጠገብ ያለው ሰው ቅባት ቴክኒክ አለው ብሎ ባካችሁ መጀመሪያ ሀሳቡ ይመታል። ወስከለ እግዚአብሔር እንደዚህ እያለኝ ነው። በጠላቶቻችሁ ሰፈር ላይ ድንጋጤ ወደቀ። ረግሞ ሲጨርስ ዛሬ ስጋዬን ለሰማይ ወፎች ለምድር አራዊት እሰጣለሁ አይልም። ዳዊት ተራውን ቀጠለ። ጨረስክ? እኔ ሊቀጥላ አለ። አንተ ያልተቀረስክ እንደዚህና እንደዛ በተገዳደርከው በጭፍሮች አምላክ በእግዚአብሔር ስም እመጣብሃለሁ። አንገትን ከአንተ ላይ አነሳለሁ። ስጋህን ለምድር አራዊት ለሰማይ ወፎች አደርጋለሁ ብሎ ሳይጨርስ ምን ታመጣለህ ብሎ ሳይጨርስ ተተኮሰ። የሆነ ነገር ጎልያድ ወደ ግንባር ተመቶ ወደ ኋላ መውደቅ ሲገባው ወደፊት ወደቀ። ምን ማለት ነው መሰላችሁ? ለዳዊትና ለአምላኩ ሰገደ። ዘንድሮ ገዢ መንፈስ ሲመጣ እንደሱ ነው የሚሆነው። ለአጠገብ ያለው ሊያሰግድ የመጣ ጠላት አለ፣ ግን እግዚአብሔር እንደ ወድቆ ይሰግድልሃል። አትፍሩ። አጠገባቸው ያዙና እግዚአብሔር አያንበረክከኝም ለጠላቶቼ በሉ እባካችሁ። ለጠላቶቼ አልሰግድም በሉ እባካችሁ። ምንም ተናሽ ቢሆን በሉ እስኪ እባካችሁ። አባቴ ያንበረክካቸዋል በሉ እስኪ። እኔ ከሲኖፎቢያ ያለፈ መልእክት አለብኝ እባካችሁ። ከፈለገ ለእሱም ተቀበል፣ ለሁሉ ነገር ይሆናል። አሜን። ተቀበሉ ይህንን ቃል በጌታ በኢየሱስ ስም። የዚህ ምድር አውሬ አያንበረክክህም። ለእግዚአብሔር ትነሳለህ፣ እግዚአብሔር ያንበረክክልሃል። መልእክት አለኝ። አማኝ በሁሉ ህይወት አቅጣጫ በድል መኖር አለበት። እየቃሰተ መኖር የለበትም። አዎ በውጊያ ውስጥ ነው የሚኖረው፣ ግን ወባ እንደያዘው አይነት መኖር የለበትም። መጀመሪያ ማወቅ ያለበት ማን ከኔ ጋር ነው፣ እግዚአብሔር የተካፈልኩት ምን አለኝ የሚል ነገር ከተረዳ ያንን አቅም መጠቀም መቻል አለበት። ዳዊት በሄደበት ነው። ዳዊትን ሂድ የሚለው የሚያስደፍረው ምንድን ነው? ቅባት። እግዚአብሔር ከእሱ ጋር እንዳለ መረዳት። ይሄ የገባው ሰው ከሆነ ነው በህይወቱ ላይ ድል እያደረገ የሚሄደው። አንድ ሶስት ነገር ልንገራችሁ። አማኝ በአምላኩ በሁሉም ህይወት አቅጣጫ ድል እየቀናለት እንዲሄድ ካስፈለገ የአማኝ ኳሊቲ አንደኛ አማኝ በሁሉ አቅጣጫ ሲባል አንደኛ ምንድነው አቅጣጫ? ዓለምን የማሸነፍ የእምነት ጉልበት ይሰጠዋል። ዮሐንስ ወንጌል አንደኛ ዮሐንስ ታነባለህ። አንደኛ ዮሐንስ ምዕራፍ 5:4-5 ትንሽ ጊዜ ላስነብባችሁ ባካችሁ። የእምነት ቃል መጨረሻ ላውራ ይህን ነጥቦች ከነገርኳችሁ በኋላ ትልቁ ፈተናችን፣ ትልቁ ሰበባችን፣ ትልቁ ተግዳሮታችን ዓለም ነው አይደለ? ጌታ ይባረክ። ዮሐንስ ወንጌል ምዕራፍ 16:32 እና 33 ታሸታ ነበር። አሁን ሁለታቸው ሲያነቡ ስሙ። መጀመሪያ ታሸ ያንብብልኝ ኢየሱስ ያወራው፣ ቀጥሎ ታፍ ያነባ። እሺ ታሸ ያንብብ። ዮሐንስ መልእክት ምዕራፍ 5:4-5 አንደኛ ዮሐንስ ማለት ነው። ዮሐንስ ወንጌል ማለት ዮሐንስ ወንጌል ላንተ ዮሐንስ ወንጌል ምዕራፍ 16:32 ዮሐንስ መልእክት ታስበኝ ሰው እሺ 32 እና 33 አንድ ጀምሮ 32 እና 33 አሁን ታምናላችሁ። እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻዬ የምትተውበት ሰዓት ይመጣል፣ አሁንም ደርሷል። ነገር ግን አብ ከእኔ ጋር ስለሆነ ብቻዬን አይደለም። ፕሬዝ ዘ ሎርድ። ቀጥል። አንደኛ ዮሐንስ ምዕራፍ 4 አልጨረሰም። አንድ ቁጥር ይታያል።
በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። ዲጋሞስ ቁጥር በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። እስኪ አንድ ጮክ ብሎ አሜን ይበል። አሜን። ዛሬ ክርስቶስን እየሰማችሁ ከሆነ ይሄ የድሉ ባለቤት ገና ሳይሞት እኮ ሞቶ አይደለም የነገራቸው። ገና በሕይወቱ እያለ ለካ ከውልደት ጀምሮ እስከዛ ቀን ድረስ በድል ነው የኖረው። መቃብርን በፈነቀለ ቀን አይደለም ኢየሱስ ያሸነፈው፣ ቀድሞም እያሸነፈ ነው የኖረው። አይዟችሁ እኔ ዓለምን በእኔ ላይ ዓለም በእኔ ላይ ሰይጣን በእኔ ላይ ሲስቴሞ አልሰራም። አይዟችሁ እኔ ዓለምን አሸንፍ። ለምንድን ነው እንደዚህ ያለው? ሁላችሁ እንኳን አብራችሁ መኖር ቢያቅታችሁ እኔ አንድ አብሮኝ ያለ አብ ከኔ ጋር ብቻ አይደለም። ኢየሱስ ያሸነፈው አምላክነት እንዳለ ሆኖ አብሮት ያለ አብ አለ። እግዚአብሔር ይባረክ። አጠገባችሁ ያለውን ሰው አብሮቱ አይወሰድብህ ተባባሉ ባካችሁ። ብዙ ነገር ሊለይ ይችላል በሉ እስኪ። እግዚአብሔር አብሮ ካለ በሉ ባካችሁ። ዓለም አያሸንፍም በሉ። ለሆነ ሰው ይህን በረከት ሊባርካችሁ። የሳውዝ አፍሪካ ሲስቴም አያሸንፋችሁ። ትላንትና በብዙ ነገር ደክመ ሊሆን ይችላል። አሁን ግን ንስር እንደሚታደስ ኃይላችሁ የታደሰ ይሆናል። አማን አንደኛ ኢየሱስ ያሸነፈውን ዓለም በማሸነፍ ነው። መጀመሪያ ይኸውልህ ዳዊት በሄደበት ሁሉ ድል እንዳደረገ አሁን ፍልስጤምን እንዋጋ፣ ሶሪያ ጋር አንሄድም። እግዚአብሔር በዚህ ዓለም ላይ ቴሪቶሪያችንን ያበዛል፣ ድንባር ይበዛል። መርጣ ኢትዮጵያ ብሄድ ነው መንፈሳዊነት፣ አሜሪካ ብሄድ ነው መንፈሳዊነት አንልም። እግዚአብሔር ባስቀመጠበት ቦታ ከፈለክ ኢትዮጵያ፣ ከፈለክ ገጠር፣ ከፈለክ ከተማ ኖር፣ ግን እግዚአብሔር ባለበት ትሄዳለህ። ዓለም ለአንተ የተሸነፈ ይሆናል። ግራችሁ ቀኛችሁ ያለው ሰው ያዙና ዓለም አታስለቅስም በሉ ባካችሁ። ድገሙና ንገሩ ተሸንፋለች በሉ ባካችሁ። እግዚአብሔር ቃል እንደዛ አይዞ። ለምን እንዴት ይቻላል? እኔ አሸንፋለሁ። አሜን። በሳውዝ አፍሪካ በጌታ በኢየሱስ በሰላም የመኖር አቅማችሁ ይቻላል። አሜን አሜን አትሉ ወይ? አሜን። ህዝቦች በብዙ ህዝብ አላችሁ፣ ብዙ ጉባኤ ናችሁ። እስኪ ጮውና አሜን በሉ ባካችሁ። እኔ ሀገር ቤት ኮይር ነበርኩ፣ ሳላን ነበርኩ፣ እዚህ ነበርኩ። ይሄ ሀገር እኮ አይደል አትበል። ለሰይጣን እንደ ድሮም እየፈለጋ ለቁብ አትግባ ከሰይጣን ጋር። ምንድን ነው አልኩት መጨረሻ ምንድን ነው የሰይጣን ቁብ? ገንዘብ አይደለም፣ ተስፋ የቆረጣ ንግግር በቃ አይባልም። እንደዚህ ይሆናል። በእውነት እግዚአብሔር ምስክሬ ነው። አይዞን ያለን ክርስቶስ አብሮናል። እኔ እስከ ዓለም ፍጻሜ ከእናንተ ጋር እንደማይያዝ አጠገብ ያለ ሰው ድካምህን ወደ ብርታት ቀየረው በሉ እባካችሁ። እርሱ በአንተ አይደክምም በሉ እስኪ። እንደዚህ ልበላችሁ እህቶቼና ወንድሞቼ፣ ዓለም በእጃችሁ እግራችሁ ስር ትውደቅ በኢየሱስ ታፍ ይቀጥል። አንደኛ ዮሐንስ ምዕራፍ 4 ከቁጥር 16 ነው። ምዕራፍ 5 ቁጥር 4 እና 5 ተባረክ። እንደዚህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ሁሉ ሰው የሚቃል ደግሞ ይናገር። ምን አለ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን አሸንፏል። ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ተባረክ። ደስ የሚል ነው። አሁን ተረጋግተህ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? አሜን። ተባረክ። ተጠይቃችኋል ወንድሞቼ እና እህቶቼ፣ እኔም ጭምር። አንደኛ ከእግዚአብሔር የተወለደ ሁሉ ታው አሁን እኛ ቤት ላይ ትንሽ ህፃናት አሉ፣ ታቅፎ የሚያጠቡ ህፃናት አሉ። በጉልበት በጡንቻ በዛ በእውቀት ገና ናቸው፣ ግን መወለዳቸው 100% እርግጠኞች ናቸው። እግዚአብሔር ገና በክርስቶስ ስናምን በእኛ ውስጥ የአሸናፊነትን ጂን ጨምረዋል። ለምን? የተካፈልነው ዘር አለ። አጠገባችሁ ያለው ዞር ብላችሁ የመጀመሪያ አሸናፊ የምትሆነው ዓለም ላይ ነው በሉ። ነገር ባካችሁ እግዚአብሔር ምስክሬ ነው። ከእግዚአብሔር የተወለደ ሁሉ
ወንዶች፣ ሴቶች፣ ፓስተር ብቻ አይልማ አማኝ። ልዩነቱ ምን ነው ታውቃላችሁ? ያንን ህይወት ተረድቶ መኖር ላይ ነው። ስለዚህ መጀመሪያ ከአማኝ እግር ስር መውደቅ ያለበት ዓለም የሚባል ሲስቴም፣ ዘመናዊነት፣ ድህነት፣ ብልጽግና በየትኛውም ውስጥ ተደብቆ የሚመጣ የአጋንንት ሲስቴም በዚህ ዓለም አፍቃጭ ይዞ የሚመጣ ክብር መስሎ የሚመጣ ጥቅም መስሎ የሚመጣ መከራ መስሎ የሚመጣ በእናንተ ቤት ጫማ ቦታ አይኖረው። ደገፍ አድርግና አጠገብ ያለውን ሰው በእኔ ቤት ድል እንጂ ሽንፈት የለም በለው እስኪ። ዓለምን በለው እስኪ፣ ዓለማዊነትን በእኔ ህይወት ላይ በቤቴ ላይ የተሸነፈ ነው በለው እስኪ። እነሆ በጌታ በኢየሱስ ስም ጌታ ያሸነፈው በአንተ ፊትም የተሸነፈ ይሆን። ስለዚህ ምን አለ? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማለት ነው። ቅባት እዚህ ጋር ይሰራል። መዘምራን ዴቦ ሁላችሁ እየሰማችሁ ነው። አጠገብ ያለውን ሰው እስካመንክ ድረስ ቅባት አለ። ኮኔክት አድርገሃል ተባብሎ አላችሁ። ይኸው በሁሉ ጊዜ ድል በማንሳት ለሚያዞረን፣ ሁሉ ጊዜ ድል በማንሳት የሚያዞረን የእውቀቱን ሽታ በእኛ ለሚገልጣው ጳውሎስ ድል ያደረገው ሰማይ ሄዶ አይደለም፣ እዚቹ ዓለም ኃጢአት በሞለበት ሙሴ ያሸነፈው ሌሎችም ያሸነፉት ነው በተበላሸ ዓለም ላይ ነው። ያሸነፉበት ምስጢር ገባባቸው። ልባርካችሁ እዚህ ቤት የተመታ ጴንጤ እንደማይኖር በኢየሱስ አምኛለሁ። ደገፍ አድርግና እንደዚህ እግራችሁ በአንዱ እግር ላይ ያስቀምጡና የክብር ጌታ ከደጋ ነው ማለት ወፍራሞችም ምናምኖችም ጨምር እግርህን እንደዚህ ደገፍ አድርገህ በለው እንደዚህ በለው። ኮርሲሽ መገናኔ እንትን ኮር በለው እንዲህ በለና ከእኔ ጋር ያለው በለው ባካችሁ ከሁሉ ይበልጣል ዓለም በሉ ባካችሁ። ሰይጣን ሲስቴሙ ጨለመው በአንተ ቤት በእኔ ቤት በኢየሱስ ስም ተቃጠለ። ምን እንደምንሆን ታውቃላችሁ? በእኛ ቤት የህይወት ሽታ ሳውዝ አፍሪካ ሽታ ይናጠባ። እኛ ዛሬ አንድ የምንሸኝ ጴንጤ አለ። ከዚህ ሀገር ቤት የምንሸኝ ጴንጤ አለ። ዝም ብሎ ገንዘብ ለመያዝ የመጣ አይሱዚ ይዞ ለማምጣት የመጣ እግዚአብሔር ከእናንተ ላይ ቀድሞ አይሱዚን ያርሳል። አሜን። ይህ ወይ አልወሰድክ ወይ አልሄድክ አይሱዚ ሱሱ አድርጎሃል ራሴ። አሁን መንፈስን ለቀቅ አድርግ። ቅባት ትወስዳለህ። መጀመሪያ ይኸው ከፍታ የሚሰጥ ቅባት ይኸው ከአይሱዚ ያለፋ ነው። ከፎቅ ቤት ያለፋ ነው። እዛ ከፎቅ አንዞ ጮክ ብሎ ቅባት ይበልበቃችኋል። እንዳይሳካልህ በዓለም ላይ የትም ቦታ ሟርት አይሰራ በኢየሱስ ግባ። በኢየሱስ ታሸንፋል። ዩ አር ብሌስድ። ከእግዚአብሔር ተወልጄ አባቴ ባለጠጋ ነው። የዘራሁት ይበቅልልኛል። ባሪያ ተብሎ ተሸጠ አይደለ ዮሴፍ? በሄደበት ሁሉ የነካውን ሁሉ እግዚአብሔር ባረከው። እንኳንና ይኸውላችሁ ሴጣንና ዓለም ሲሚስቴም አንተ ግን በልዩነት ትወጣል። አጠገባቸው ያለውን ሰው በቃ ማውራት ጥሩ ነው መስሎ ከዚህ ቤት እንደዚህ ነው የሚሰበከው። ያዝና እግዚአብሔር በወደክበት ያበዛሃል በለው ባካችሁ። መገፋት ለመፍጠን ነው በለው ባካችሁ። ማጣት ለከፍታ ነው በለው እስካለ ሐዘን ደስታን ያበዛል በለው እስካለ ልባርካችሁ። አንድ ጊዜ በጌታ በኢየሱስ ሁሉ ጊዜ እየተሳካላችሁ ኖሩ በኢየሱስ። ሁለተኛ ምን እንደምሆን በጣም ፓኬጅ ስለሆነ ዳዊት በሄደበት ቦታ ባሸነፈበት በአዲስ ኪዳንን በሆነበት ሁለተኛ ዓለማዊነትንና ኃጢአተኝነትን ባህሪ ከሕይወታችን ድል በማድረግ መኖር እንጀምራለን። ቅባት ስለሆነ ደግመዋል። ዓለማዊነትንና ኃጢአተኛ ባህሪ ከሕይወታችን ድል በማድረግ መኖር እንጀምራለን። ወይ ሌላውን ገፍቼ ላለት እችላለሁ። አጠገባቸው ያለውን ሰው አንተ ማሸነፍ የማትችል ማንነት በአንተ ውስጥ አለ፣ ግን ጸጋ ይረዳሃል በለው እስኪ። አንተ ቅባት ያግዛሃል በለው እስኪ። ሰው በኃይሉ ምን ሆነ?
ዘንድሮ የሆነ ሰው ምነካው እስከሚባል ድረስ በሰፈር በአገር ደረጃ ዝና ይወጣል። ምነካው አማድናምባ ውሸት ነው። ቆይ ትንሽ 1 ወር ጨምር፣ 5 ወር፣ 10 ወር፣ 11 ወር ይመለሳል። ኒባን ቀዴ በኋላ ነው፣ ዱቢ በኋላ ነው፣ ያሪ በኋላ ነው፣ ኃጢአት በኋላ ነው፣ ዝሙት በኋላ ነው ሲሉ ሲጣብቁ መንፈስ ገብቶ እያራቀ ይወስዳል፣ እያራቀ ይወስዳል፣ እያራቀ መጨረሻ ምን እንደምሉ ታውቃለህ? ኧረ የእሱ አምላክ ይለያል፣ እኛ ምን እንከተላለን? ለሆነ ሰው እንደዚህ ይሰማኛል፣ የሆነ ገመድ ሲበጠስ ይታየኛል። አሜን። እንደታሰረች አህያ የሆነ መንፈስ አስሯችሁ ቁጭ ያላችሁ በተለያየ ህይወት ትግል ውስጥ ያላችሁ ሰዎች ቅባት አለ። this medicine is very 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 good። እኔን ቃልማ ቶሎ ታነባላችሁ። ቲቶ ምዕራፍ 2 ቁጥር 11 ቲቶ ምዕራፍ 2 ቁጥር 11 እኔ ቆላስይስን አነባለሁ። ቶሎ ብለን ትንሽ ደቂቃዎችን ልጠቀም። በመሃላችን እንግዳም አለ ዛሬ። ፕሬዝ ዘ ሎርድ። ውራባካስ ማነው ቲቶን የደረሰ? ባካቸው ጆሲ ዱክ ያምብሽ ቲቶ ምዕራፍ 2:11 እስከ 15 ላጣርካት 2:11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ሂደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። እሴ ባርክ በአሁኑ ዘመን ባርክ ዲገማት በአሁኑ ነገር ሰው በዛ ዘመን ብቻ ይመስላል። ያዚ ውስጥ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ኪደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ እየተጠባበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን አያይካም ያውሪ ሰውን ወፉ ወዳ ወጣ ቃጠሎ ነው ተወፋ አጠገቤ ያለውን ሰው ያዝ። የእግዚአብሔር ጸጋ ነገ ሳይሆን አሁን ነው በሉና ንገሩ ባካቸው። ዛሬ ያወጣሃል በሉ እስኪ የተለየ ህይወት መኖር የሚፈልግ ሰው አለ? የተለየ ህይወት፣ አደገኛ ህይወት፣ የተቀባ ህይወት፣ የማውጣት ህይወት፣ እድል ህይወት፣ የማሸነፍ ህይወት፣ ሰብሮ የማውጣት ህይወት የሆነ ሰው በታች ይወጣ። አሜን። 3 አጋንንት ታየኛል የሚባለውን ማምጣት የጸጋ ጉልበት ነው አይደል? እግዚአብሔር ስራዳ ግን ከ3 በላይ ገጣጥሞ የሚያስር ባህሪ አለ። ጸጋ አንተ አጋንንትን ለማስወጣት ብቻ አይደለም፣ አደገኛውን ባህሪ ድል በማድረግ የሚያስኪድ የሚል ቃል አለ። የሆነ ሰው እኔ ድሮ እንትን ምን እንደሆነ የሚያደርግ ሲጋራ ሱስ በጣም የሚያስቸግረው ሰው ምን እንደሆነ ተቀላቅሎ ሲሰጥ ይመረዋል ይባላል። መራራ የሚሰጡት መልሶ ሲቀየር፣ መጠጥ ላይ የሆነ ነገር ጨምሮ ይመራል ሲባል ፋሚሊ መከራ ያየዋባቸው ብዙ ሰዎች አሉ። ነገር ግን ጸጋ ሲመጣ መርዝ ሳትጨምረው ቱምባሆ ላይ የሆነ ነገር ሳትጨምረው አንድ ጊዜ ጸጋ ሲገባ የሚያስችል እኔ እግዚአብሔር ምስክሬ ነው። እንደዚህ የሚል ድምፅ ይሰማኛል። ከብዙዎች ነገር ውስጥ ክህደት ገባ። የጸጋ ጉልበት ሲገባ የሆነ ሰው አመሉን ይክዳል፣ ድካሙን ይክዳል፣ ትናንትናውን ይክዳል። ጩኸና አሜን በል። አላውቅም አንተ አረቄ አጠጣም ሊሆን ይችላል፣ ሲጋራ አታጨስም ሊሆን ይችላል። የሆነ ድካም ካለ ዘንድሮ ትክደዋለህ። አንድ ሰው ቆሞ ይክደዋለህ በላ ኢየሱስ በላ ዞር በል በላ አደረገ ሊናቃይ በላ ኢየሱስ አትችላል የባለስ በኢየሱስ ጥላቻ ተካደ፣ ወሬ ተካደ፣ ኃጢአት ተካደ፣ ውሸት ተካደ፣ ዝሙት ተካደ። ለክፉዎች አትመች። እንደ ትላንትና እጅ ተጨባብጠ መኖር አትችልም። በአንተ ሰፈር ተክደዋል፣ ጨለማ ተክደዋል፣ ወሬ ተክደዋል፣ ኃጢአት ተክደዋል፣ ወንበራቸው ተክደዋል፣ ህብረታቸው ተክደዋል።
ልዩነት አድርጓል። ሄሎ አቤት። እኔ አንዳንድ ሰው ስልኩን እግዚአብሔር እያጠባለት ነው። አኖ ስልከ ተጠውቃየ ስልካቸውን ከፍ አድርጎ አንዳንዱ በሰዓት ውስጥ ያለ ስልክ ሊኖር ይችላል እኮ ስልከ ተጠውቃየ ለሞ ዳንኤል ሴኮ ከማን ጭላፍ ይሻውተው ስልካቸው ወደ ላይ ከፍ አድርጎ አንዳንዱ ተማርኳል። እሺ ይኸውላችሁ ይሄ ስልካችሁ ከዛሬ ጀምሮ ፒውር የሆነ መልእክተኞች ጋር ያገናኛችሁ። አሜን። ጭንቀት ያስተላልፍላችሁ። ከዚህ ስልክ የተነሳ ቤታችሁ አይናወጥ። ከዛሬ ጀምሮ የሲኦል በር ይዘጋ። ስለዚህ በጌታ በኢየሱስ የክፋት ኔትወርክ ዛሬ ካድ ነው። አባላሽ ነው። እናገራለሁ። በዚህ መንገድ አያገኙህም። በዚህ መንገድ አያገኙሽም። በዚህ መንገድ አያስለቅሱህም። በዚህ መንገድ ወሬ ትቀበልም። ሲኦል ወደ አንተ ቤት አይገባም። አለቀው። አሜን ይበለ። ዛሬ ኮኔክት ዲስኮኔክት አደረኩት። እግዚአብሔር እንዲህ አለ የሚያስኬድ ኪሳ ወረ ለቤት አንጋጣው ካየ ሩባ ማለት ላይ ኬስ የሌለው በሚመቸው አንሱቻችሁ እግዚአብሔር ምስክሬ ነው። የሆነ ሰው ሕፃንን አባት እንደዚህ እንደሚያነሳ እንደዚህ ወብ ፓርኮ እንደሚወረወር ይታችሁ ስጡ። በመንፈሳችሁ አስቡ። የሆነ ሰው ከሆነ መንደር እንደዚህ የእግዚአብሔር ጸጋ አወጣው በኢየሱስ አሜን። ያስ እግዚአብሔር ልጅ ያስ ጸጋ ያስ የሚያስክል አሁኑ ዘመን ዛሬ በዚህ ቀን በጌታ በኢየሱስም ልትወጣ ካቃተ መንደር ላይ ጸጋ ወጣ። ውጣ። ለሞት አትቀየር፣ ለሲኦል አትቀየር፣ ለአውሬ አትቀየር፣ ጤና አትወርድም፣ አጉል ቦታ አትመታም፣ በማይ ቦታ አትታይም። ዳዊት ሊያገኘ ቅባት አገኘ። ሴቶች፣ እህቶች፣ ወንድሞች እንደገና ያዙ። ዳዊት እንዲህ አለ፣ ቆይቼ እግዚአብሔር ደጅ ጠናሁ፣ እርሱም ዘንበል አለኝ፣ ጩኸቴንም ሰማ። እግሮቼን ከረግረግ ጭቃ ከጥፋት ጉድጓድ አወጣ። በዓለቱ ድንጋይ ላይ አቆመኝ፣ አረማመዴንም አጸናልኝ። በአፌ አዲስ መዝሙር ጨመረ። ገሮች ሰሙ። የሆነ የሚሰማ መዝሙር ይሰማኛል። ከዛሬ በኋላ ስሜ ሲነሳ የሚያሳፍር ሳይሆን የሚወደድ ይሆናል። ነግራችኋለሁ፣ እናገራለሁ። ለምን የሰራውን ይሰራላችኋል። በማንም የማይታመኑ ዘንድሮ ስማቸው ይቀየራል፣ ሽታችሁ ይቀየራል፣ የመዓዛ ሽታችሁ ይለወጣል፣ ጠረናችሁ ይቀየራል። ውሸት ከእናንተ ተነቀለ። የማትታመኑ ትታመናላችሁ። የሆነ ውሃ እያጠባችሁ ነው። የተባረከ ተስፋ እንጠብቃለን። ውዳችንን እንጠብቃለን። ሙሽራችንን እንጠብቃለን። ልናገባ እንጠብቃለን። ወድቄ አልቀኝም። ዘይቴ ይጨምራል። ሞቼ አልቀኝም። ለሞት እንዳልተኛ ዓይኖቼ በበራ ሁለት ጊዜ እንደዚህ አሁን ከፍ እንዳጌጣች ሙሽራ የብዙ ሰው ልብስ እየተቀየረ፣ የብዙ ሰው አንደበት እየተቀየረ፣ የብዙ ሰው ልሳን እየተቀየረ መለኖ አቱ የምትሉት ዘንድሮ እንዲላል አወጣሃለሁ፣ እረዳሃለሁ፣ አግዛሻለሁ። ሰማይ ነው የብዙ ሰው እጅ ሲይዝ ይሰማኛል። የስ በአሁኑ ዘመን ከጎናችሁ ያለውን ሰው ያዙና የመጨረሻ ጸሎት ላድርግ። ሮባባባባባባ ተያዙ። ሁሉ ሰው ይያዝ በጎኑ ሰው ሼላ ሀዳባጋባባባስ ሼላ ሳፕራ ፊቶን እንዳታጠፋ ትሬ ባህላ ባጋ ስንቀጥቅጠ ሼለበለቤስ ያዛጠቀብላለ ው ያደካማ ሰው ዘንድሮ ስሙን ይቀየር ነው። የእውቀት ሽታ ሊወጣ ነው። ከዛሬ በኋላ ምርኮ ይሆናል። ያስከበሩን ታስከብራቸዋለህ። በተመታኝበት መንደር ትመታለህ። በተዋረድክበት መንደር ትከብራለህ። በተላጭክበት መንደር ትበቀላለህ። ሎዞባባስ ሎባባባባሽ ምን ነቶ ሲባል ጸጋ ነከ ምን አቆመ ሲባል ጸጋ አቆመ። ማናይኑን ከፈታ መንፈስ
ሰው የሚያደርገው ገንዘብ አይደለም። ሰው የሚያደርገው ቅባት ነው። እባክህ ጌታ ነው። እባክህ ታላቅ ሪቫይቫል በብዙ ቤት ላይ ይቀጥላል። ጁባባ ተቀበይ ተዋት ዙባባስ ታዙላችሁ እግዚአብሔር ምስክሬ ነው። ይኸው በተለያየ ነገር ያልተቻለ መርዝ ከቤታችሁ ይላላል። እግዚአብሔር አስክዳችሁ እያለ ነው። ፕሩዙ ለባስ ምን መጥቶል ሰውናችሁ ጨፍናችሁ ጸልዩ፣ ተያይዛችሁ ጸልዩ። ይኸው በጣም ይገርማችኋል። እግዚአብሔር እንዲህ እያለ ነው፣ አስክዳለሁ። ልጆቼ ከዚህ በኋላ ታስሮ አይጓዙም። እጅ እግራቸውን ይዞ አይጠቀማቸውም። እንደዚህ ነው የሚሆነው። ተፈቶ ይሄዳለሁ። የተባረከ ተስፋ ክርስቶስ ይጠብቃለሁ። በሪቫይቫል ውስጥ አገኛቸዋለሁ። በልሳኖች ውስጥ አገኛቸዋለሁ። ሽታቸው ይወጣል። ጌታ ምስክሬ ነው። አንዳንድ ሰው ለትላንትና ክፎች የሞት ምስክር ይሆናል። ጳውሎስ እንዳለ ለሚጠፉት የሞት ሽታ፣ የሚድኑ ከሆነ ይድናሉ። ካዳኑ ከዛሬ ጀምሮ በአንተ ውስጥ የገባ ቅባት ክፉትን ይጋለዋል። ንገሩ ተቀባችኋል። እግዚአብሔር በአንተ ሆኖ ያድናልም ይገላልም በሉ ባካችሁ። ያስ በአንተ ሆኖ በሉ በጾታችሁ ቅባቱ በሉ እስኪ ይገላልም ያድናልም። የሚያድናለ የሚገልበታለ እናገራለሁ። በሎኬሽን ላይ ጸጋ በሁለቱ ተገለጠ። ሁለቱም ኃይል ተገለጠ። ሞት አትገኝም፣ ግን ገዳይ ይሞታል። ሎስከባ ጀለበስ ራባስ ሁለት እጃችሁ ወደ ላይ ዘርጉ። እግዚአብሔርን ለቤተሰባችሁ ጠይቁት፣ ልጆቻችሁ ላይ ጠይቁት። ጌታ ምስክሬ ነው። እግዚአብሔር የሚያስክድ መንፈስ እያመጣ ነው። ዓለምን የሚያስክድ፣ ኃጢአትን የሚያስክድ፣ ነውርን የሚያስክድ፣ ስንፍናን የሚያስክድ፣ በየቦታ መታየትን የሚያስክድ። ከዚህ በኋላ በክብር ትታያለህ፣ በእሳት ትታያለህ፣ በጌታ ትታያለህ። ኃይል ይታያል። ሰው ሳውዝ አፍሪካ ላይ ያቆያ የሚገለው መንፈስ ይመታ። መንፈስ አለበት። እግዚአብሔር ይሰደዱ ባካቸዋል። አይዋጡ በዚህ ቸርቻ መዋጥ የለም። ሆነች አምስት ደቂቃ ዘምሮ ለናገ ይሰጣል። ግን እኔ ይችልባል ቆይ የሆነ ነገር ነግረታው ግን እኔ ጋር እንደዚህ መልመዘወጣ ፓስተር ዘማሪ ሲሆን ደግሞ ችግር ነው። ተናግሬ ነበር አስቀድሜማ ድሉ ወሽቦች ባካችሁ እኛ ልመለስም ብቻ አይወርሳለሁ። ተናግሬ ነበር አስቀድሜማ
Magan sabi betul lagi sebut terus sama amin ya. Nawan nigin dan dia musik keren dia cak magan gomba. Amin. Sabar insya amin berusaha. ኢየሱስ ያበደውን አሜን። ኢየሱስ ለዘላለም ጌታ አሜን። አሁንም በጎናቸው ያለውን ሰው ይዘህ እግዚአብሔርን ተመልካለህ ወይ ብለህ ጠይቀው። ለማምለክ ዝግጁ ናቸው ወይ? እናምልክ ወይ? ሁለታችን ጫባ ለጌታ ክብር ሃሌሉያ። ማገር ቀዳይ እንባዬን አበስከው ቤቴን አየኸው ደረስኩልኝ ለምስጋና በቃ እኔው መንከሰው በቃለፈው በተራው ተረሳ ያ ሁሉ አበሳ እንደ ማለም ከበሮ ናነሳ ልቤና ምስል ላመስገን አብረን ያቀረ ላዘምልኝ ይገዳል ላመስግን Love me.
ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች ዓለምን ሞልኛል ሰማይን ደግሞ ሞልቶልኛል ሞገላቢ ቤቱ ያስፈረኛል ይሁን መናዬ ፈራ ሆኗል ነፍሴ ለመለመች 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 ጌታ ስላገኘች ለመለመች ለመለመች ኡቸዋ መገኘት ኡቸዋ ኦላዳ ወንጂ አሰረማ ኡቸዋ መገኘት ኡቸዋ ኦላዳ ወንጂ አሰረማ ኡቸዋ ኡቸዋ መገኘት ኡቸዋ ኦላዳ ኡቸዋ ኡቸዋ መገኘት ኡቸዋ ኦላዳ ኦላዳ ኡቸዋ ኡቸዋ መገኘት manni baadu kobitti walamteen batatneem wajjinaan ayyoo badani magani wayyaana fangaan zammariyaa ta'u matoo awwaajjaa awwaajjiin kenneet mannaan magala tuuliin seexaa mameen iyyaana kemaa zaraanaami wangeelaa saawwan kinneech marteenta wullatu hundaanti maganii hindaa caayagee fidheeta ኢየሱስ ያበደው ስለዚህ አንድ ከነ ነው ተዋጀና በመገነ ሳሪዮ ተጭብጨባ መገነ ያሲየ ዛሬ ሳምንት ሁለታችሁ ወርሽፕ ትቀጥላላችሁ አጫውቱ እስኪ